ምን ላርክ? ልጅቷ እዚህ ትምህርት ቤት እንደምታውቀው ነው። ስለዚህ አጠገባሉ እንግድ ነው እና በይሉኝታ ልትጠቀምብህ ይገባል። ከልጆቹ ጋር ትንሽ እስክትላመድ ነው። ከዛ በኋላ አርቃታለሁ። እሷ እኮ አቴንሽንን ለመሳብ እየሞከረች ነው። እንዴት? ለምን ልትረዳኝ እንዳልፈለግ አልገባኝም። ትናንትናም እንደዛ ያደረገችው አውቃ ነው አይደለም? እኔ ብርክቲን ጠንቅቄ ነው ማውቃት። ይኸውልሽ ደግሞ ተረጋጊ። ከተላመደቻችሁ በኋላ አርቃታለሁ። እስከዚህ እኔ ጨጓራ ነጆ ይለቅ። እንግዲህ ያልኩሽን ስሚ። አንቺ ምን እያደረግሽ ነው? ውይ አለማየሽ እንደሽ ምን ለማድረግ እየሞከርሽ ነው? ኤላ ያልፈለኩ ቦታ የለም። ቆይ የት ሄደ ነው? አሃ ጉንጩን ለመሳም ነው የፈለግሽው? ችግር አለ? እሺ ለምንድን ነው የፈለግሽ? ምን ለማድረግ እየሞከርሽ ነው? አዲስ ዩኒፎርም እናሳየው። ዩኒፎርምሽን ወይንስ ሰውነትሽን? ቅርጼን በጣም አርጓ ጎላብኝ አይደለ? ትኩረት ላለመሳብ ፈልጌ ነበር ግን ይሁን። በግድ ትኩረት ለመሳብ እየሞከርሽ እንደሆነ እኮ ግልጽ ነው። ኢላ ያላማረብኝ አምሮብሻል። የስ አንተ አምሮብሻል ካልከኝ ስለሌላው አይመለከተኝም። ደስ አለሽ? በቃ ጨረሽ አይደል? አሁን ቤት ትችያለሽ። እንዴ ኤላዬን ገና መቼ አወራሁት አይደል? ኢላ አንቺ ቆይ ፕራይቬሲ ምናምን የሚባል ነገር አይገባሽም እንዴ? ከተማሪ ተለይተን የተቀመጥነው እኮ ብቻችን መሆን ፈልገን ነው። ወይ ነው እንዴ? እኔማ ኤላን ሳቀው ከብዙ ሰዎች ጋር አይቀላቀልም ነበር። ለምን ሆነበት መስሎኝ ነበር። አለ አንዴ ብቻችን እንተኛለሽ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ መቼም የኔው ነህ። አንተ ልጅ ወድጄ ምን ነሽ ነው አንቺ? ያምሻል እንዴ? እና እሷን እቺ ይበፋች ምን ለማድረግ እየሞከርሽ? ምን አደረኩ? አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። ለምንድን ነው ልታነጃት? እኔ ለጠየቀችኝ ጥያቄ ብቻ ነው መልስ የሰጠሁት። ዩኒፎርምሽ ለማሳየት ይዛን አክት ማድረግ ነበረብሽ። ኤላዬ አንተ እኮ አምሮብሻል ስትለኝ ደስ ስለሚለኝ ነው። ሙሉ ግቢው ስለኔ ማማር ቢያወራ ትርጉም የለውም። ያንተ አንድ ቃል ግን ለኔ በቂ ነው። አንቺም እኮ አበዛሽ። በልክ አታረጊ። ኤላዬ ካጠፉ ይቅርታ። እስቲ እኮ ማንም ያውቃል። ሐዘኔንም ደስታዬንም የምትጋራኝ አንተ ነህ። አንተ ካልተረዳኝ፣ አንተ ከራቅኝ ግን ብቸኝነት ነው የሚሰማኝ። ተይ በቃ ይዞሽ ብርክት እረፊ። አንቺ አይጣለቅሽ ከማን ጋር የተጻፈጥሽ እንደሆነ አላወቅሽም። እኔ ዓለም ደግሞ ማንነቴን አሳይሻለሁ። ቀናሽ እንዴ? አንቺ ያምሻል እንዴ? ለምንድን ነው የምትከታተይኝ? እኔ ለምን እከታተልሻለሁ? ባይሆን አንቺ ሁሌም ከጀርባዬ ነበርሽ። እሺ ለምንድን ነው የፈለግሽኝ? ምን እያደረጉ ነው? ምን አገባሽ? አሃ ረስቼው። ለካ አንቺ ፍቅረኛዬን ትፈልጊዋለሽ። ኤላ ፍቅረኛሽ ነው እንዴ?
ለዛ ነዋ ከኔ ጋር ተደብቀሽ ከሌላ ሴት ጋር ሲተቃቀፍ የምታየው። በሚያሳዝን ሁኔታ ከኔ በምንም አትሻይም። ኤላ እኔን ነው የሚያፈቅረው፣ አንቺ ደግሞ ኤላን ታፈቅሪያለሽ። እሱ ያንቺ ጭንቅላት የፈጠረው ቅዠት ነው። እውነታው ግን እኔ ጆኒ የሚባል ፍቅረኛ አለኝ። አሁን ደግሞ እኔና አንቺ ተደብቀን ኤላን ከድሮ ጓደኛው ጋር ሲተቃቀፍ እያየው ነው። አንቺ እንግዲህ ኤላ ልብ ውስጥ ምንም አይነት ቦታ የለሽም። ትሰሚኛለሽ? ሁለታችሁንም እንዴት አድርጌ ጥጋችሁን እንደማስይዛችሁ አሳይሻለሁ። እሺ? አትቺ። ወይኔ ጉዴ! አንቺ ለመንካት መሳሽለትን ገላ እንዴት አድርጋ እንዳቀፈችው ተመልከች። ይሄ ተረጋጋ ታዲያ። አዎ ተረጋግቻለሁ። ኤላ አንድ ነገር እንድትረዳኝ እፈልጋለሁ። ምንድነው? ሁሉንም ነገር ትቼ የመጣሁት ትምህርት ቤቴን ትቼ የመጣሁት አይኖችህን ለማየት ነው። ህይወትን ከበጠበጥኩኝ ከፍቅረኛ ጋር ካለያየሁክ እንደዛ እንዲሰማ ካደረግኩኝ ይቅርታ። ብርክቴ ይቅርታ አደረግልኝ። ይኸውልሽ ብርክቴ ምንም ይቅርታ የሚያስጠይቅ ነገር የለውም። እሺ በቃ አሁን እኔ ልጅ አንተም ወደ ፍቅረኛ ተመለስ። ቆይ ይኸውልሽ ብርክቴ እኔ ከአሁን በኋላ እንዲከፋሽ አልፈልግም። እሺ? ልቤም አንተን ያለኝ ለታ ተገላገልሽ፣ ሄደችልሽ። አረ እኔ ነኝ ወይስ አንቺ ነኝ የተገላገልሽው? እኔ ምንም የሚያስጨንቀኝ ነገር አለ ብለሽ ነው? ኤላን አፍቅረሽ እኮ ከኔ ጋር እንደምትፋለሚ በጣም ግልጽ ነው። የኔ እናት ከኔ ጋር ያለው ፍልሚያ ጭንቅላትሽ የፈጠረው ቅዠት ነው። አሁን ግን ትክክለኛ ተፋላሚ ሳይመጣብሽ አይቀርም። ትሰሚኛለሽ? በኤላ ጉዳይ ማንም እኔን አያሸንፈኝም። እንግዲህ ለኤላ ብላ ነው እዚህ ድረስ የመጣችሁ። ምንም ነገር ማድረግ የምትችል ልጅ ናት። እሱን አብረን እናያለን። ፍቅርም በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ፍቅርም በልቤ መስርቶ ሌላ ሰበብ ወይ ልብህን ከድቶ ያን ሁሉ ቃል ኪዳኑ ረስቶ ረሳኸውን ተደበቀ ማለት ነበር። በሴት መከበብ፣ ሁሉም እንደምትፈልጋቸው እንዲያስቡ ማድረግ። እኔ ምንም አላደረኩም። ራሳቸው ናቸው ወዶኝ እየመጡ ያሉት። ለዚህ ደግሞ አንቺ ምስክር ነሽ። እንደዛ ካሰብክ ለምን ብርክትን ይሄን ያህል ዋጋ ስከፍል ዝም አልካት? ታዲያ እኔ ምን ማድረግ እችላለሁ? በግልጽ አልሆንሽም ብለህ ቁርጡን መናገር እኮ ነው። እሱን እንኳን ደጋግሜ ነግሬያት ነበር። ተግባርህ ግን በተቃራኒው ነው። እንዴ ቆይ ምን አደረኩኝ? ሲልክ እስከ ቤት ድረስ ትሸኛታለህ። ሲልክ በፈለገችበት ሰዓት ታገኛታለህ። ሲልክ ደግሞ አቅፈት አባብላታለህ። እየተከታተልሽኝ ነው? ምን ይሁን ብዬ ነው ደግሞ አንተን የምከታተልህ? እሱን አንቺ ልጠይቅሽ እንጂ። ሌላው ቢቀር እንኳን ለዓለም ስሜት ልትጨነቅ ይገባል። ለአንቺ ስሜት እኔ ምን አገባኝ? ከፈለክ ለምን የግቢው ሴቶች በሙሉ እንዲከቡ ካታረግ? እኔ ግን እንደዛ መሰለኝ። በጣም ነው ትገኝ አይደል? ቅድም ለካ መተሽ እንደዛ ስትሆን የነበረው ከኤላ ጋር እንደዚህ ለመሆን ነው። በእርግጠኝነት ጆኒ ላይ ቺስ ለማድረግ እየሞከርሽ ነው። በጣም ጥሩ። አንተ እንደፈለክ ማሰብ ትችላለህ። አንቺም እንዴት ብታስቢ
የኔ ማንነት አይቀይረው። ኤላዬ እንዴት ነህ? ወይ ሰብለ እንዴት ነሽ? አሁን እኮ ከካሊብ ጋር ነበርኩ እናማ ጆኒን ብቻውን ትተሽው እዚህ መሆንሽ ደስ ላይለው ይችላል። ከኤላ ጋር መገናኘታችን ምንም የተደበቀ ነገር የለውም። እሺ ወንዶች ግን እንደዚህ የሚያስቡ አይመስለኝም። ቺት እንዳረግሽባቸው ያህል ሊቆጥሩስ ይችላሉ። ስለምልሽ በጣም አመሰግናለሁ። የመጣሽበትን ጉዳይ ከጨረሽ መሄድ ትችላለሽ። ብሩክቲ አረፊ። ያው እኔ እያለሁ እንዳልኩ አታወራም ብዬ ነው። መልካም ጊዜ ይሁንላችሁ። ቆይ ብሩክቲ አውቀሽ ነው አይደለም የምታናጃት? ሀቢብትዬ በለኝ። እሺ ሀቢብቲ ለምን ነው የምታናጃት? ልክ ስላልሆነ ነው። ምን ሆኖ ልክ ያልሆነ? በድብቅ ሁለታችሁ መገናኘት የለባችሁ። እኛ እኮ በድብቅ አልተገናኘንም። ቢሆንም ሁለታችሁን ፍቅረኛ አላችሁ። ቆይ ከኔ ምንድነው የምትፈልጊው? የምፈልገው ከኤላ እንድትርቂ ነው። እማልችለውን ነገር ነው እየነገርሽኝ ያለሽ። እኔ ደግሞ የምችለውን ላሳይሻ። ከአለም ጋር ግን ጦርነቱ ገብቷል። ግድ እኮ ነው። አለም ፍቅሯ ላይ አደጋ እንደመጣ ማሰብ አይቀርም። ብሩክቲም ደግሞ ለፍቅሯ ስትል ዝም አትልም። በመሀል ቤት እኔ ተጨነኩኝ እኮ። በይ መጨነቅ መፍትሄውን ማድረግ ያለብን ነገር ረጋ ነገር እንደሆንሽ ግን ነግሮሽ ያውቃል? ኧረ እባክህ ስለማውቀው ነገር አያስፈልገኝም። አቤት በራስ መተማመን እንዴት ደስ ይላል! በእናትሽ ላካፍል ማለት ቆይ በራስ አትተማመን ምናምን እያልሽ ነው? እኔ እንደሱ አላልኩም። አንተ ካልክ ደግሞ ጨዋታ ላይ ጎበዝ ነሽ። መጫወቻ ካገኘው ሁሉም ሰው መጫወት ይችልበታል። ኧረ እባክሽ እንደዛ ነው እንዴ? ይኸውልሽ እኔ ብዙ መጫወት አልችልም እና ለማታለሁ እንጂ ይኸውልህ ጎል ማግባት ከሌለ ጨዋታ መጫወት ትርፉ ድካም እንዴ። እኔ ጎል ማግባት ላይ በጣም አሪፍ ነው። ሳገባ ብታይ እንደውም ለምን አላሳይሽም? አይመስለኝም። ጨዋታ አልችልም ስላልክ መጀመሪያ ጨዋታ አልመች። ለማንኛውም እኔ ዞር ዞር ባይ። ዲምላስ እጅ መጠጣል። እኔ እኮ አልችልም። ሴት ልጅ አይደለሽ? ሴት ልጅ እኮ ብላ አታውቅልኝ። ስለዚህ ሞክሪ። አንተ እኮ ጠንካራ ነህ። ጠንካራ ቦንስ በፍቅርሽ እኮ ጠብ አድርገሽ ነው። ፍቅር እኮ የስሜት ጉዳይ ነው። ይሄ ግን የጉልበት ነው። የጉልበት ቢሆንም ግን ቴክኒክ ይፈልጋል። እሺ ሞክር። ካሸነፍኩ ግን ቅጣት አለ። ችግር የለም እቀጣልሻለሁ። ምንድን ነው የምትቀጣ? አንቺ ደስ ያለሽ። ደስ ያለኝ በሁለት እጅ የማይቻል ማፋፈር ነው። ጆንዬ ወይ እወድሃለሁ። እኔም በጣም ነው የምወድሽ። ጉንጭ ኪሮሳምክ ደስ እያለኝ ነው። ሄዱክን አስጠጋልኝ እንዴ ናታን፣ በእናትህ በቃ እጅህን ከዚህ ነገር ውስጥ አውጣ። ቆይ መሲ ምን እያልሽ ነው? ናታን፣ በመሀል ቤት እኮ እንዳትጎዳብኝ ፈርቼ ነው። ቆይ ቃጅል ታግታ እጄን አጣጥፌ ልቀመጥ? ሰዎቹ የፈለገ ኃይለኛ ቢሆኑ አንቺ በሷ ቦታ ብትሆኚ እኔ ዝም ምን ይመስልሻል? ደግሞ ቃጁን አፈቅራታለሁ። ናታን፣ እኔም አንተን ማጣት አልችልም። ከማንም በላይ አንተ ታስፈልገኛለህ። አንተ አንድ ነገር ብትሆን እኔም በህይወት መቆየት አልችልም። በእኔ መጎዳት ቃጁ የምትፈታ ከሆነ ልጎዳ፣ ችግር የለም። እኔ ግን ቃጁን ማጣት አልፈልግም። ልጅ ምክንያት ችግር ውስጥ ገብቶ ይሆን እንዴ? በእናትሽ እኔም በጣም ጨንቆኛል። አይዞሽ በቃ ምናልባትም እኮ በሌላ ምክንያት አርፍዶ ሊሆን ይችላል። መጣሽ ደግሞ እቺ መንቃሩ። አንቺማ ጠምደሽ ይዘሻታል እኮ። ሆነ እኮ ነው የሚያስጠላኝ። ያስቲ እንዴት እንደሚያረጋት አንቺ አታስጠላሽም ወይ? እኔ እስካሁን ስላልደረሰችብኝ ምንም አልመሰለኝም። ማለት እኔ ላይስ በምን ደርሳብኛለች? ሃይ ጋይስ፣ ዛሬ በጣም ደስተኛ ትመስያለሽ። ምን ተገኘ? ወይ በጣም ትናንትና ኤላ ቤት ድረስ ልሽኝ እንዴት ደስ እንዳለኝ ብታይ። እንዴ አለምስ? እሷማ አይኗ ቀላ። ኤላ ሲቆጣት አርፋ ተቀመጠች። ለማንኛውም አዲስ ዩኒፎርም እንዴት ነው? አላማረብኝ? አምሮብሻል። ሰብሊ አንቺስ? ይሄ እኮ ትምህርት ቤት ነው እንጂ ሞዴሊንግ ማሰልጠኛ ተቋም አይደለም። ይሄን ያህል ያስጨንቅሽ ለማለት ነው። ኖ በማንኛውም ቦታ እንደምርብኝ እፈልጋለሁ። ማንም እኮ እንዲያስጠላበት አይፈልግም፣ ግን ያን ያህል ትኩረት ሊሰጠው አይገባም። ስሚኝማ መሲ፣ ወይ ምን ታስቢያለሽ? እኔ ማስበው ልንገርሽ? እሺ ንገሪኝ። ዩኒፎርማችሁን ያሳመርኩት ያህል እየተሰማኝ ነው።
ሰውነት ያሳመረ አይደል? ዋናው መስቀያው ነው እያልሽ ነው? ኦፍ ኮርስ። ያን ያህል ለመታየት መጓጓት አስፈላጊ አይደለም። ደብቁኝ ያመጣል። እኔ ፈለኩም አልፈለኩም መታየቱ አልቀረም። ይቅርታ ከመሲ ጋር እያወራን ስለሆነ ትሄጂልኝ? ኦኬ። እኔም ቦርሴን አስቀምጬ ዞር ዞር ብዬ ኤላዬ ልፈልጋው። ቅልቅል ያለች ልጅ ስታስጠላ። አንቺ ግን የሆነሽ ልጅ እንደዚህ ተነገርሽ? አሳነስኩት እንዴ? ከዚህ በላይ ማስበሻል? በይ ቅድም ያልሽኝን ድገሚልኝ። የቱን? እኔን ስላልደረሰችብኝ ነው ያልሽው? እና ምን ማለት የፈለግሽው? አንቺ ደርሳብሽ ነው የጠላሻት ነው አይደል? ሆሆ ቆይ ምንድነው አንቺ እንደዚህ ነገር ሰንጣቂ ያደረገሽ? ኤላ ስርስር ስላለች የጠላዋት ነው አይደል የመሰለሽ? ምን ያለበት ምን አይችልም አሉ። እባክሽ የራስሽ ጉዳይ፣ ለራሴ ናታ ነገር አስጨንቆኛል። ነኝ መስዬ ምን ሆነሽ ነው? አሁንስ አልቻልኩም። ምን ተፈጠረ? ቆይ እስከ መቼ ነው በተደበቀ ፍቅር ውስጥ የምቆየው? ወይኔ ጉዴ! ከናታን ጋር ተጣላችሁ እንዴ? ሰብል ደግሞ እንደዛ ቢሆንማ ጣልቼው ፍቅሩ በወጣልኝ ነበር። እና ምንድን ነው? በተዘዋዋሪ በምሳሌ ባስረዳውም በቃ ልጁ ምንም ሊገባው አልቻለም። ቆይ ለምን ወይ በቀጥታ ነግረሽ አትገላገዩ? በቃ ሰው ማይሆን ነገር አስቧል ብሎ እንራራቅ ያለኝ ልጅ አስበሽዋል ደግሞ በቀጥታ ፍቅሬን ብነግረው? ጭንቅ ያለ ነገር እኮ ነው። ምን ተሻለን ታዲያ? አላውቅም ሰብሊ፣ በጣም ግራ ገብቶኛል። ቆሺ የት ሄዶ ነው አሁን? አጀል ታግታለች ብሎ እንዴት ተሯሩጦ እንደሄደ ብታይ። ታገተች እንዴ? ቆይ ልጅቷ ምንድነች ይሄን ያለ ልትታገት የምትችለው? ልጅቷ እኮ ምንም የሴት ወዝ የሌላት ዱርዬ ናት። ቆይ እንዴት ከሷን እሺ ይታየዋል? አረ መሲ ልጁን ችግር ውስጥ እንዳትከተው በእናትሽ። በዚሁ ከቀጠለ የት ይቀርለታል? እንግዲህ ምንም ማድረግ ካልተቻለ የሚሆነውን መመልከት ነው። አንቺ ያቺ ብርክቲን አየሻት? ምን አዲሷን የላ አፍቃሪ ነው? አዎ እንዴት እንደሚያረጋት ብታይ። ገና ከመምጣት ያልደረሰችበት የለም ማለት። ጆኒ ጋር ሄደች፣ ካሌብን በፍቅር ነደፈች፣ እኔን ለመሰለል ሞከረች። በመጨረሻም ሄዳ ያ ኤላ ጋር ተለጠፈች። ናታን አስተዋወቀኝ። ብታይኛን ደግሞ ወዳናለች። ምን ብትለን ጥሩ ነው? ምን አለቻችሁ? ግንኙነታችሁ ከጓደኛም በላይ ነው፣ ማለትም ፍቅረኛ ማሽ ነው የምትመስሉት አለች። እና ናታን ምን አለ? ያው እንደተለመደ ነው። እኔ ግን በልቀለበት አዘጋጅ ብዬ እመኞቴን በቀልድ መልኩ ነገርኩት። አይንሽ እንዳጨፍኝ ብርክቲ። ኤላ ተረጋጋው። ቃ ነው ኤላ ያስመሰለች ነው። ለምን አይደለም አለም ያማታል። እኔ በደንብ ነው ጠንቀቂ ማውቃት። አዩቲ አሁን የፈጠረኝ ቶሎ በይ ዋይዘሽልኝ ነኝ። ለምን ድብና አለም አዩቲ አዩቲ እባክሽ ነኝ እንግሊዝ አዩቲ በእናትሽ አዩቲ ኤላ የኔ አባት ይሁን አዩቲ አይንሽ እንግሊዝ አዩቲ ንቂ ነኝ አዩቲ በእናትሽ ንቂ አዩቲ ነቃሽ እንዴ? ነይ ትንሽ ደህና ነሽ አይደል? እንኪ ዋጠቂ አሁን ደህና ነሽ አይደል? አዩቲ ተረጋጋሽ? አሁን ደህና ነሽ? አይ ችግር የለም። ወይ ለምሪያም ነው ዛሬ። ተረጋጋኝ አባት፣ ምግብ ስላልበላው ነው። እንዴ ለምንድን ነው ያልበላሽው? እየጾምኩ። እንዴ አቢብቲ የምን ጾም ነው? ዛሬ እኮ ጾም የለም። አውቃለሁ። እና ስለምን ጾም ነው የምታወሪው? ፈጣሪ አንተ እንዲጠብቅልኝ እና ልብህን አራርቶ ወደ እንዲመልስልኝ በራሴ ፍቃድ እየጾምኩ ነው። አቢብቲ እኮ ያምሻል እንዴ? ለምን እንደዚህ ታደርጊያለሽ? እንደዚህ የሚባል ነገር እኮ የለም። ለኔ ግን አለ። ላንተ ስል ምንም እሆናለሁ። አቢብቲ ያምሻል እኮ። ቆይ እንዴት ለራስሽ አታስቢም? ኤላ ታውቀዋል።
ሀቢብቲ እያልክኝ እኮ መጾሚያ ውስጥ ይናፍጣልኝ ማለት ነው። ቆይ አንቺ ያምሻል እንዴ? ለምንድን ነው ለራስሽ እንኳን ማታስብ? አለም አንድ ያብረሻቱኝ። እሺ እኔ ብስኩት ነገር ገዝቼልሃለሁ። ደግሞ የምን ነገር እንዳትት እንጣላለን። አታስብ፣ ምንም አልላት። ጎበዝ ጀስንሳይ አውቀሽ አቴንሽን ለመሳብ ነው እንደዚህ ያደረግሽ ያለሽው? ምን ለማለት ነው ከርሽ? ስሚ፣ ሆን ብለሽ እንደሆነ እኔም አንቺም እናውቀዋለን። አለም ምንም እንዳትያት ብሎሻል። ሆን ብዬ አቀናብሬ ተናግሬ ችግር እንዳልፈጥርብሽ። እባብ ነሽ። እሺ የፈለግሽውን ማለት ትችላለሽ። ውይ ኤላ ይመጣል። ኤላ ያትበዩ እና ግባሽ እንደፈለግኩ እለዋለሁ። አይ እዚህ ግልክ አላደረግሽም። ምን እያደረክ ነው? አይታይሽም እንደ እያጎረስኳት ነው። ያማሃል እንዴ? በራሷ አትበላ። ይኸውልሽ አለ ስለ ብርክቲ ብዙ ማታውቂው ነገር አለ እኮ። ምንድነው? ብርክቲ ምግብ ካልበላች አማታ፣ ስለዚህ ግድ መብላት አለባት እኮ። በራሷ አትበላም። አለም አያገባሽም። አሁን እንዴት ደህና ነሽ? አይዞሽ። አሁን እንዴት ነሽ? አይዞሽ። ደህና ነሽ? ነው የከበደክ? ኧረ አባሰችው። ቆይ አንቺ መጽሐፍ ማንበብ ጀመርሽ እንዴ? ማንበብ ከቻልክ ሰውን መጽሐፍ ነው። እሺ እኔ በቃ በይ እናትዬ መስዬ መልሽልኝ። እኔ መስልሻለሁ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? አፍላ ፍቅር በአፍላ ፍቅር እንግዲህ በክፍል 248 ላይ አዲስ የመጣችው ብርክቲ ማለት ነው፣ የኤላ አፍቃሪ። አሁን ላይ ሁሉን ነገር እሷ እየተቆጣጠረችው ያለች ይመስላል። እንግዲህ ማንንም ወደ ኤላ ማስጠጋት እየቻለች አይደለም። በአሁኑ ሰዓት በግልጽ የሱ ፍቅረኛ ናት ተብላ የሚወራላት እንግዲህ ያለችው አለም ነበረች፣ በግልጽ ማለት ነው፣ ያለማንም ከልካይ። እሱ ባይፈልጋትም ለጥቅሙ ስለሚፈልጋት ካጠገቡ እንድትርቅ የማይፈልጋት አለምም እንኳን ካጠገቡ እንዳትደርስ እያደረገቻት ትገኛለች። በተቃራኒው ደግሞ ኤላ እሷን በጣም መንከባከብ ጀምሯል ማለት ነው። እንግዲህ ከዚህ ቀደም ለሰብለ እኔ ለሷ ምንም አይነት ስሜት የለኝም እንድታውቂው ያክል ልንገርሽ ብሎ ሲነግራት እያየን ነበረ። ነገር ግን አሁን ላይ ልጅቷ በጣም ነው የምትቀብጠው ኤላ ላይ። በዛ ላይ ደግሞ የሆነ ህመም አለባት ይመስለኛል። ስለዚህ እሷ እንዳትበሳጭ እንዳትናደድና እንዳይከፋት እያንዳንዱን ነገር እሷን በመንከባከብ ተጠምዷን ኤላ ማለት ነው ትምህርት ቤት ውስጥ። ይህን ነገር እንግዲህ አለምን አላስደሰታትም። አለም በተደጋጋሚ ከኤላ እንድትርቅ ብትነግራትም ልጅቷ ግን ጭራሽ ምክንያት እየፈለገች ኤላን የራሷ ለማድረግ እንግዲህ እየሰራች ትገኛለች። እንግዲህ አለምና ኤላ ወክ እየሄዱ በእግራቸው ከቤታቸው ወደ ትምህርት ቤት ማለት ነው። ልጅ ትመጣለች ከኋላ እና አብራቸውን እንድትሄድ ትጠይቃቸዋለች። አለም ግን በፍጹም አይሆንም ከኛ ጋር አትሄጂም ብላ ብትልም በመጨረሻም እንግዲህ ልጅቷ ልቤን አመመኝ በማለት ኤላ ወደ እሷ እንዲመጣ አለምን ትቶ አድርጋለች። ለአንተ እየጾምኩኝ ነው በማለት እንግዲህ አንተን ልብህን ወደ እኔ እንዲመልስልኝና አንተን እንዲጠብቅልኝ እየጾምኩኝ ስለሆነ ለዛ ነው ልቤን ያመመኝ በማለት እንግዲህ ኤላ እንዲንከባከባት እያደረገች ነበረ። ይህ ነገር አለምን በጣም አበሳጭቶታል። ልጅቷ በዚህ ያልበቃት ትምህርት ቤት እንግዲህ በቀጣይ ቀን ሲገናኙ
ከአለም ጋር ቁጭ ብለው የትላንቱን ችግር ሳይፈቱት ማለት ነው። ትናንት ልጅቷ እንደዛ አድርጋ ስላጣላቻቸው ያንን ችግር ሳይፈቱት ሌላ ችግር ጨምራለች እና በመጨረሻ እንግዲህ ከአለም ጋር ቁጭ ብለው ያለ ትመጣና ለመጀመሪያ ጊዜ ነበር ዩኒፎርም የለበሰችው። ዩኒፎርሜ እንዴት ነው እያለች እንግዲህ ኤላ ጋር መቅበጥ ትጀምራለች። በዚህ ሰዓት እንግዲህ አለም ከፍቅረኛ ጋር የምናወራው ነገር አለ እባክሽ ሂጂ ብትላትም ጭራሽ እሷ ከዛ እንድትሄድ አስደርጋታለች ማለት ነው። ልጅቷ የዋዛ አይደለችም። የመጣችበት እንግዲህ ዋና ዓላማዋ ኤላን የግሏ ለማድረግ እስከሆነ ድረስ እስከ ወዲያኛው ድረስ እንግዲህ እስከቻለችው ድረስ መታገሏ የማይቀር ነው። በዛ ላይ ደግሞ ኤላ ፊት ይሰጣታን ሲበዛ ምንም ነገር እንዲከፋት እንኳ አይፈልግም። እንደምታዩት እሷን በመንከባከብ ተጠምደዋል ማለት ነው። በመጨረሻም እንግዲህ ከአለም ፊት ያምርብኛል ወይ ብላ ትጠይቀዋለች ከፊቱ እየተሽከረከረች። እሱም እንደሚያምርባት እንግዲህ በአይኑ የሆነ ይወዳታል ልበል አላቅም፣ ግራ የገባው ነገር ነው። በእርግጥ ከልቡ የሚወደው ሰብለን ነው። ሰብለን አሁንም በጣም ነው የሚወዳት። ሰብለ ደግሞ እንደሚወዳት ስለምታውቅ ብዙም እየቀናች አልነበረም። አሁን ግን ለልጅቷ የሚያደርገው ነገር በተደጋጋሚ ስታይ ሰብለ ራሷ በጣም መከፋት ጀምራለች ማለት ነው። እንግዲህ አለም ካጠገባቸው እንድትሄድ አድርጋለች ልጅቷ። በመጨረሻም አለም ልጅቷን ስትገፈትራት እንግዲህ ወስዳ ኤላ ላይ ተጥላታለች ማለት ነው። ሁለቱ በፍቅር አይነት ሲተያዩ ነበረ። አለም ጨጓራዋ እየተላጠ ነው አሁን ላይ። ማናችሁም ከኤላ አጠገብ ለእኔ ካልሆነ ኤላ ማናችሁም ኤላ አጠገብ እንድደርሱ አልፈልግም ብትልም አሁን ተቀናቃኝ ደግሞ ይችኛዋ በጣም አይን አውጣ ናት። በነገራችን ላይ ሰብለ ፍቅረኛ ስላላት ኤላን ፊት ለፊት መጋፈጥ አትችልም። ከእሱ ጋር በድብቅ ብቻ ነው መገናኘት የምችለው። ከቻለች ደግሞ አለምን አትጠቀምባት፣ ተዋት፣ እኔን ለማስቀናት ብለ ከእሷ ጋር አትሁን ከማለት ውጭ መታገል አችልም። ወይም ደግሞ ሁለቱን ለመለያየት ምንም ነገር ማድረግ አችልም። ከኤላ ራቄ ማለት መብትም የላትም። ምክንያቱም ሰብለ ፍቅረኛ አላት፣ ጆኒ ፍቅረኛዋ እስከሆነ ድረስ ማለት ነው። ኤላ ደግሞ ሰብለ ጆኒን ትታ እስካልመጣች ድረስ ለእሷ የልብ እንዲሰማት ራሱ አይፈልግም። ማለት ልክ እንደሚወዳት አክት ማድረግ አይፈልግም። እሷ እስክትመጣ ራሷ ገፍታ እስክትመጣ ነው እየጠበቃት ያለው። ነገር ግን እሱን እንድትወደውና እሱን እንድታሰላስል እያደረጋት ነው ያለው። ለዛም እንግዲህ ሰብለ የፈለገ አሁንም ፍቅረኛ የጆኒ ነው የምወደው ጆኒ ነው ብትልም ግን ልባ ውስጥ ያለው ኤላ ነው። ታዲያ እንግዲህ አለም ከዛ ቦታ ትሄዳለች። ልጅቷ እንግዲህ እየተቅለሰለሰች በእንባዋ ማለት ነው ኤላን እያሳመነች ትገኛለች። ኤላ ደግሞ እሷ እንዲከፋት ስለማይፈልግ እንደምታዩት ሲንከባከባትና አለምን ጭራሽ ከዛ እንድትሄድ ሁሉ ሲያደርጋት እያየን እንገኛለን። ከእሷ ጋር ብቻ እንደሆነ ነው የምትፈልገው። ማንም ሴት ከአጠገቡ እንዲሆን አትፈልግም። እኔ በጣም ነው ያደነቅኳት በነገራችን ላይ። ነገር ግን ምንም ቢሆን ሰብለና ኤላ መለያየት የለባቸውም። ኤላ ሰብለን ወደሱ ለማምጣት በጣም ብዙ ዋጋ ከፍሏል። በዛ ላይ ይዋደዳሉ ሁለቱ። ሰብለ ምንም አማራጭ የላትም። ጆኒን እስካልተወችው ድረስ ኤላ ፍቅረኛ ነው ብላ ማወጅም ሆነ ወደሱ መሄድ አትችልም። ወደ ኤላ እንኳ ብትሄድ በጆኒና በኤላ መካከል ጦርነት እንደሚከፈት ታውቃለች በእሷ ምክንያት። ስለዚህ እንደዚህ እያስመሰለች ነው የምትቀጥለው። እንግዲህ የሆነ ጊዜ ሁሉም ነገር ግልጽ እስኪወጣ ድረስ ወይም ጆኒ ደክሞት ከእሷ ህይወት እስኪወጣ ድረስ ማለት ነው ሰብለ በዚህ ሁኔታዋ ነው የምትቀጥለው እና የሁለቱ ፍቅር በጣም እየተሰቃዩ ይገኛሉ። እንግዲህ ሰብለና ኤላ ማለት ነው። አሁን ደግሞ እሳት የላሰችው ብርክቲ መታለች። ብርክቲ ኤላ ቀልድ የለም፣ እስከ መጨረሻው ትታገላለች። እንደምታያት በጣም ኃይለኛ ናት። እሱ ደግሞ እሷን ማስከፋት አይፈልግም። በመሀል ቤት እንግዲህ ሰብለናት የምትጎዳው ማለት ነው። ነገር ግን አሁን ላይ ጦርነቱን የጀመሩት አለምና ብርክቲ ነች። ብርክቲ በቻለችው አቅም አለምን ከኤላ ፊት ለማራቅ እየሞከረች እየተሳካላትም ነው። ነገር ግን አለምም ደግሞ የዋዛ አይደለችም። እንደምታዩት እንግዲህ ትምህርት ቤት ውስጥ ለብቻዋ አስቴር ስታያት አንቃ ይዛ ድጋሜ ከኤላ አጠገብ እንዳላይሽ ብትላትም ብርክቲ ግን በቀላሉ የምትተው ነገር አይደለችም። ይህ አልበቃ ብሎ እንግዲህ አለም ከካሌብ ጋር እየተደራደረች ትገኛለች። እስከዛሬ ድረስ ከጆኒ ጋር ነበረ ሰብለና ኤላን ለማለያየት ከጆኒ ጋር ትሰራ ነበረ። አሁን ደግሞ ከካሌብ ጋር መስራት ጀምራለች። ምክንያቱም ለመጀመሪያ ጊዜ ብርክቲ ወደዚህ ትምህርት ቤት ስትመጣ የተዋወቀችው ከካሌብ ጋር ነበረ። ካሌብ ደግሞ ቆንጅዬ ልጅ
ማንም ሰው ሳይቀድመኝ አዲስ ተማሪ አገኘሁኝ ብሎ እንግዲህ ለማሰማመጥ እየሞከረ ነበረ። ነገር ግን በሰከንዶች ልዩነት እንግዲህ የኤላ ሁና ተገኝታለች። አሁን ላይ ልጅቷን በአንዴ ወዷታን አጅሬውና በመጨረሻም እንግዲህ ከአለም ጋር ለመስራት ተስማምተዋል። ምክንያቱም ደግሞ አለምም ኤላን ለራሷ ለማድረግ እሱ ደግሞ ብርክቴን ለራሱ ለማድረግ ማለት ነው አብረው ሊሰሩ ተነጋግረዋል። የሚሳካላቸው ከሆነ ነው። በነገራችን ላይ በእርግጥ ብርክቲን ከኤላ ቢያርቋት ጥሩ ነው። በዚህ ከቀጠለች ለሰብለም ገና አትመለስም። እንግዲህ ሰብለ በባለፈው ክፍል ላይ ለምንድን ነው ስለ ኤላ ያልጠየቅሽ ብላ ሚስጥረኛ ነሽ፣ በጣም ድብቅ ነሽ ብላት ነበረ። የማያናድደው ነገር ለምን አናደዳት ብላ ግራ የተጋባችው ብርክቲ በመጨረሻም እንግዲህ ሰብለና ኤላ ብቻቸውን ቁጭ ብለው ታያቸዋለች፣ ተደብቃ ማለት ነው። ታዲያ ለዚህ ነው ወይ እንደዛ ሲያናድዳት የነበረው የኤላ ነገር? ለካ በጆኒ ላይ ችት እያደረገችበት ነው ተደብቃ በማለት እንግዲህ በተቀመጡበት ሂዳ ተነስታ ከኤላ እንድትርቅና ወይም ደግሞ ወደ ጆኒ እንድትሄድ ሰብለን ስትናገራት ነበረ። ኤላ ይህን ነገር ማስቆም ፈልጎ ነበር። አትናገሪያት ተይ፣ እሷን ለማናደድ የምታረጊውን ነገር ተይ ቢላትም እንግዲህ እዚህ ጋር ሰብለን ይወዳታል። ይችኛዋ ብርክቲንም ደግሞ ማለት ሰብለን ያፈቅራታል። ብርክቲ ደግሞ ጓደኛው ናት። እሱን ብላ ስለመጣች ምንም እንድትከፋ አይፈልግም። በጣም ከባድ ነገር ውስጥ ነው እንግዲህ ኤላ የገባው። በዛ ላይ የሁለቱ ደግሞ ለየት ያለ ነው፣ የአለምና የብርክቲ ማለት ነው። ሰብለ ፊት ለፊት መጋፈጥ ስለማትችል ለጊዜው ከሰብለ ጋር ጦርነት አይገጥሙም። ሰብለ ግን ያው ትጎዳለች። ምክንያቱም ብርክቲ ከኤላ ጋር በብዛት ፍቅር ስትጫወት ስታያት ሰብለ በጣም ልቧ የተሰበረ ይመስለኛል። በተለይ በዛሬው ክፍል እንግዲህ ሰብለ አለም ከሄደች በኋላ አለም ተደብቃ ተናዳ ያየቻቸው እያለ ሰብለ ትመጣና ለአለም አንቺ ልትነኪው ያልታደልሽውን ገላውን እሷ ግን አቀፈችው በማለት አለምን ለማናደድ ሞከረች። ነገር ግን እሷ ራሷ ተናዳ ነበረ። አለም እንግዲህ ከአጠገቧ ስትሄድ ግን ሰብለ ተደብቃ ማየት እየጀመረች ነበረ። ኤላ ብቻውን ሆኖ ሰብለ ብቻውን እያየችው ያለ እንግዲህ እንደምትወደውና ወይም ደግሞ ልቧ ውስጥ ቤቱን ከሰራ በኋላ ፍቅሩን ልቧ ውስጥ ካደረገ በኋላ ሌላ ሴት ማለት እኔን ክዳይ ሌላ ሴት ወደድኩ እያለች ነበረና በውስጧ በፍቅር አይን እንግዲህ ኤላን እያየች ምክንያቱም ለብርክቲ ሲያደርገው የነበረው ነገር በጣም አስከፍቷታል። በጣም ነው የሚንሰፈሰፍላት፣ እስከ መቼ እንደሆነ ባላውቅም ማለት ነው። ይሄ ነገር ሰብለን በጣም እየጎዳት ነው። በዛ ላይ እሷ እንግዲህ ከጆኒ ጋር ጆኒም ቢሆን ከብርክቲ ጋር መስራቱ የማይቀር ነው። ምን አለፋችሁ ሰብለና ኤላ ናቸው እንግዲህ ሊለያዩ የማይችሉት እንጂ ብርክቲ ለጊዜው ትምህርት ቤቱን እስክትለምደው ሊሆን ይችላል እንደዚህ የሚያቀብጣት። ነገር ግን ሰብለስ ምን ትሆናለች? ጆኒ ደግሞ ሰብለን ላለማጣት ብርክቲን ከኤላ ጋር ለማድረግ ይሰራል። አለም ደግሞ ኤላን ላለማጣት ብርክቲን ከካሌብ ጋር ለማድረግ እንግዲህ ጥልፍልፍ ያለ ነገር ነው ማለት ነው። ነገር ግን አሁን ላይ ሶስቱ ሴቶችም ኤላን ያፈቅሩታል። በጣም ከባድ ነው። ሰብለ ያው ተፈቃሪዋ የምትፈለገው ናት። ፍቅረኛ ቢኖራትም እንኳን ሁለቱ ሴቶች ግን እርስ በርሳቸው እንግዲህ ጦርነት ገጥመዋል። እሱ ማንኛውን ይመርጣን የሚለው ራሱ በእርግጥ ከሰብለ ውጭ ሊመርጥ የሚችለው ይኖራን ብዬ አላስብም። ነገር ግን አሁን ባለው ሁኔታ ግን ብርክቲ ኤላን መፈናፈኛ እያሳጣችው ትገኛለች። ከማንም ሰው ጋር እንዲገናኝ እንኳ እየፈቀደችለት አይደለም። እንዲወዳት የቻለችውን ነገር ሁሉ እያደረገች ነው። የመጣችበት ዋና ዓላማዋም ይሄ ነው። እንግዲህ ሰብለ ለምንድን ነው እሷን እንደማትወዳት ቁርጧን ነግረሃት ከአንተ እንድትርቅ ማታደርገው እያለችው ነበር ኤላን። ኤላ እንግዲህ ነግሬያት ነበር ግን ልትሰማኝ አልቻለችም እያለ ነው። ሰብለ ምን ይውጣት ይሆን እንግዲህ ስትግደረደር። እንግዲህ አሁን ላይ ኤላ በሌሎች ሴቶች ተይዟል ማለት ነው። ውድ ቤተሰቦች የዛሬው የአፍላ ፍቅር ትረካችን ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቤቱን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ